በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 79ኛ ተአምር። ጌታ ኢየሱስ ክርስቶስ የሳጭ ለዋጮችን መደብር በቤተ መቅደስ ውስጥ እንደ ገለባበጠ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያም ጊዜ ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገባ። የኢየሩሳሌም ሰዎችም ሁሉ በጌታችን በኢየሱስ ክርስቶስ መምጣት የተነሳ ፈርተውና ደንግጠው በቤተ መቅደስ ተሸሸጉ። በዚያ ይሸጡ ይለውጡ አስራትን የሚቀበሉ ነበርና ጌታም የገመድ ጅራፍ አበጅቶ እየገረፈ ከቤተ መቅደስ አስወጣቸው። የሻጭ ለዋጮችንም መደብር ገለባበጠ፣ ከቤተ መቅደስም አባረራቸው። ቤቴ የጸሎት ቤት ነበረ፣ እናንተ ግን የመሸጫ የመለወጫ የወንበዴ ቦታ አደረጋችሁት አላቸው። ከዚህም በኋላ የአይሁድ ካህናት አለቆች ተሰበሰቡና ጌታን መምህር ሆይ ከእግዚአብሔር እንደ ተላክህ እናውቃለን፣ ስራህንም በልዩ ጥበብ ትሰራለህ። ነገር ግን የምትሰራው ስራ ሁሉ በማን ስልጣን ነው? እስኪ ንገረን አሉት። ጌታ ኢየሱስ ክርስቶስም እስኪ እኔም ልጠይቃችሁ፣ የዘካርያስ ልጅ የሰባኪው ዮሐንስ ጥምቀቱ ከእግዚአብሔር ነው ወይስ ከሰው ከማን ነው አላቸው። እነሱም በመልሱ ተደንቀው እርስ በርሳቸው ከሰው ነው ብንለው ህዝቡን እንፈራቸዋለን፣ ዮሐንስን እንደ ነቢይ ያዩት ነበርና ከእግዚአብሔር ነው ብንለው ህዝቡ ታዲያ ስለምን እሱን አልተከተላችሁትም ይሉናል ብለው በመፍራት የዮሐንስን ጥምቀት ከወዴት እንደሆነ አናውቅም አሉት። ጌታችን ኢየሱስ ክርስቶስም እኔም ይህን ስራ በማን ስልጣን እንደምሰራ አልነግራችሁም አላቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።